ካለፉት 5 ዓመታት ጀምሮ በኦሮሚያ ክልል ምዕራብ ወለጋ ዞን ተፈናቅለው በደብረ ብርሃን በሚገኙ የተፈናቃይ መጠለያ ጣቢያዎች ውስጥ የሚገኙ ተፈናቃዮች ችግር ላይ መሆናቸውን ለጣቢያችን ተናግረዋል። በቻይና በባቄሎና በይንሸት በሚል መጠሪያ ባላቸው መጠለያ ጣቢያዎችም ውስጥ ይገኛሉ ተፈናቃዮቹ ወቅቱ የክረምት ወቅት መሆኑ ነገሮችን እንዳከበደባቸውም ተናግረዋል። በተለይም የሚኖሩባቸው በሸራ የተሰሩ መጠለያዎች ዝናብና ፀሐይ ስለተፈራረቀባቸው ማፍሰስ መጀመራቸውንም ነግረውናል። በተለይ ባቄሎ መጠለያ ጣቢያ መሬቱም ረግረጋማ ውሃማ ስለሆነ ባን ነው። አሁን ከውስጥም ይመነጫል ከመሬት ከላይም ደግሞ ሸራው ሳስተዋን እያፈሰሰ ነው በሙሉ። በዝናቡ ዙሪያ በጣም አስቸጋሪና ከባድ ነው ጉዳዩ። በደብረ ብርሃን በሚገኙ መጠለያ ጣቢያዎች ውስጥ ለሚገኙ ተፈናቃዮች የአዲስ ዓመት በዓልን ምክንያት በማድረግ የበጎ አድራጎት ተቋማት ድጋፍ ማድረጋቸው ተገልጿል። ምንም እንኳን መንግስት በየ45 ቀኑ እርዳታ ይሰጣል ቢባልም በ2 እና በ3 ወር እንደሚሰጣቸው አንስተዋል። የሚመጣው እርዳታ ሙሉ ፓኬጅ ማለትም ዘይት፣ ዱቄትና ክክ ያካተተ አይደለም፣ ጥሬ በቆሎ ብቻ ነው እየተሰጠን ያለው ብለዋል። አብዛኛው ሰው ቤተሰቡ ብዙ በመሆኑ የሚሰጣቸው እርዳታ በቂ እንዳልሆነም ያነሳሉ። በርካታ ሰዎችም ልጆቻቸውን የሚመግቡት እየተቸገሩ በመሆኑ ሰዎች ራሳቸውን ለማጥፋት ሙከራ እያደረጉ ስለመሆናቸውም ተናግረዋል። የሚተኙት መሬት ነው፣ የሚበሉት የለም። ስለዚህ ያው ከቀን ቀን ደግሞ መንግስትም ሁሉም መሸፈን አልቻለም። በመንግስት በኩልም ምግብ አቅርቦቱንም ያው ቅድም እንዳልኩት ሙሉ ለሙሉ መሸፈን አልቻለም እና ችግሩ ከባድ ነው። በጣም አሰቃቂ ነው፣ አስቸጋሪም ነው። እርዳታ ያው አሁን ወራዊ የመንግስትን በተመለከተ በጣም እየዘገየ ነው የሚመጣው። ቢያንስ ለወር ከምናምን የቆያን ቆይቶበት ጊዜ ያለው እሱም አሁን በስታውን ዘይትና ፋፋን ጨምሮ ነበር የሚመጣው። አሁን ዘይት 3 ዓመት አለ ዘይት አቆመ ማለት ነው አንድየው። ሲቀጥል ደግሞ ፋፋም አልፎ አልፎ ነው እንጂ ብዙ አይመጣም። ሲቀጥል ደግሞ በፊታውን ስንዴ ነበረ፣ ስንዴም በቆሎ ነው የሚመጣው። የተፈናቃዮችን ቅሬታ ይዘን ስለ ጉዳዩ ማብራሪያ እንዲሰጠን ወደ ሰሜን ሸዋ ዞንና የአማራ ክልል አደጋ ስጋት አመራር ኮሚሽኖች በተደጋጋሚ ስልክ ብንደውልም ምላሽ ልናገኝ አልቻለም። በኢትዮጵያ በተለያዩ አካባቢዎች በተፈጥሮ አደጋዎችና በግጭት ምክንያት ከቀያቸው የተፈናቀሉ ሰዎች ቁጥር ከ4 ሚሊዮን መብለጡን የተባበሩት መንግስታት ድርጅት መረጃ ያሳያል።